የዛሬ መልእክቴ ቢያስቆጣችሁም ቢያሳዝናችሁም ባይገባችሁም ቢገባችሁም እስከ መጨረሻው ስሙት። አይ ጥያቄ ያለኝ አልገባኝም ይሄ አባባል ምትሉ ካላችሁ ስልኬም ቢሮዬም ምንም ክፍት ነው ለማለት ነው። በዚህ አጋጣሚ ምናልባት ከወቅታዊ ጉዳይ ጋር ተነስቼ ያየኋቸውን ትዝብቶች የሰማኋቸውን ስሰማቸውም የመጣኋቸውን ትዝብቶች ባጭሩ ለማስቀመጥ ያክል ነው። ይሄንን ንግግር በመናገሬ ኃላፊነቱን እኔው በራሴ ወስዳለሁ ማለት ነው። ዛሬ ላወራችሁ የፈለኩት ጉዳይ በዚህ በእስራኤልና በኢራን ጉዳይ ላይ እንግዲህ ሁሉም ሚዲያ ለሚደግፈው አካል እየተንጫጫን እየጮኸ እንዳለ ያለው ሶሻል ሚዲያም ላይ የተለያየ ጽሁፎች ሲጻፋ ያለው እኔ እንኳን የሃይማኖት ቅርጽ ይዞ በሃይማኖት መልክ ለሚጽፉና ለሚናገሩ ሰዎች እነሱን ነው አድሬስ ማድረግ የፈለኩት ለነሱ ነው ይሄ መልእክቴ። ምክንያቱም የእስራኤልና የኢራን ግጭት ሃይማኖታዊ መልክ አልብሶ ድል ለእስራኤል ወይ ድል ለኢራን የሚል አካሄድ ስላየው ያንን እንደ አንድ ክርስቲያን እንደ አንድ ሃይማኖትን እንደተከታተለ እንዳነበበ እንዳስተማረ እንደተማረ እንዳጠና ሰው መልከታዬን ላስቀምጥ ነው። መልከታዬን ማስቀምጠው እንደ ክርስቲያን ከመጽሐፍ ቅዱስ ፐርስፔክቲቭ ከመጽሐፍ ቅዱስ መልከታ ይሆናል ማለት ነው። በመጀመሪያ ግልጽ ለማድረግ እግዚአብሔር በዚህ ጦርነት ውስጥ የለበትም። ይሄ ጦርነት ፖለቲካዊ ነው፣ የጥቅም ነው፣ የስግብግብነት ነው። እግዚአብሔር ከእስራኤል ሳይድ የሚይዝበት ከኢራን ሳይድ የሚይዝበት የለም። አንድ እስራኤላዊም አንድ ኢራናዊ ለእግዚአብሔር እኩል ነው፣ ምንም ልዩነት የለውም። እስራኤል የሚባል ስፔሻል ህዝብ በመጽሐፍ ቅዱስ ውስጥ አሁን ሰዓት አሁን ባለንበት የለም። ለእግዚአብሔር አይሁዳዊ የለም፣ ግሪካዊ የለም፣ አይሁዳዊ ግሪካዊ የተማረ ያልተማረ ባሪያ ጌታ የሚባል የለም። ሁሉም እኩል ነው። ማንንም ይበልጥ የለም፣ ማንንም ያንስ የለም። ሁላችን እኔ በማምነው እኔ በማመልከው እኔ በመከተለው የመጽሐፍ ቅዱስ እውነት ሁላችንም በእግዚአብሔር ፊት እኩል ነን። ሁላችንም ደካማ፣ ሁላችንም ኃጢያተኛ፣ ሁላችንም ከእግዚአብሔር የራቅን ሰዎች ነን። ማንንም በዜግነት ለእግዚአብሔር ቅርብ የሆነ የለም። ወደ እግዚአብሔር የሚያቀርበን አንድና አንድ ነው። እሱም በሰው ልጆችና በአብ መካከል ስለ ሰው ልጆች ሁሉ ከሰማያት ሰማያት የመጣ ስጋ የለበሰ አምላክ ሆኖ ሳለ ሰው በመሆን በሰው ላይ ሊደርሱ የሚችሉ ነገሮችን ሁሉ የተቀበለ ስለ ዓለም ሁሉ የሞተ በሶስተኛውም ቀን የተነሳ የእግዚአብሔር ልጅ ክርስቶስ ኢየሱስ ለሁላችንም ወደ አብ የምንቀርብበት የኃጢአት ስርየት ምህረት የምናገኝበት ከኃጢአታችን የምንነጻበት በእርሱና በእርሱ ብቻ ነው። በአንድ ልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስራ የምንጸድቅ በስሙ የኃጢአት ስርየት የምናገኝ ነን። ከሱ በስተቀር ሌላ በዜግነት ለእግዚአብሔር ስፔሻል ህዝብም ስፔሻል ዜግነትም የለም። 4 ነጥብ። አንዳንዶች የክርስትና እምነት ተከታይ ነን የምትሉ ኬት እንዳመጣችሁት አላቅም፣ ኬት እንደምታመጡትም አላቅም። ሁሉ ጊዜ እስራኤል ሲሞት እግዚአብሔር የሚያዝን ሌላ ሰው ሲሞት ግን እግዚአብሔር ምንም የማያገባው አድርጋችሁ የምታቀርቧላችሁ። ክርስቶስ ኢየሱስ መድኃኒታችን የሞተው ለዓለም ሁሉ መጽሐፍ ሲናገር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ነው የሚለው እንጂ እስራኤልን ወዷልና የሚል የለም። ክርስቶስ ኢየሱስ መድኃኒታችን ወደ ዓለም የመጣው ለሰው ልጆች ለዓለም ሁሉ ነው። ስለዚህ የሰው ልጅ ሕይወት በእግዚአብሔር ፊት ክቡር ነው። የሁሉም ሕይወት ክቡር ነው። አረብ ሆነ እስራኤል ሆነ አፍሪካዊ አውሮፓዊ ቻይናዊ ሆነ ህንዳዊ ኤዥያዊ ሆነ ሳውዝ አሜሪካዊ ሁሉም በእግዚአብሔር ፊት እኩል ነው። ለሁሉም ክርስቶስ ሞቷል። የሁሉም ነፍስ በእግዚአብሔር ፊት ክቡር ነው። የእስራኤልንና የኢራንን ጦርነት
ሃይማኖታዊ መልክ ለማስያዝ የምታስቡም የምትጥሩም ስላላችሁ ነው። ከስተታችሁ ብትታቀቡ ጥሩ ነው። ፖለቲካ ነው፣ ጥቅም ነው። ብዙ ጊዜ እኛ የእስራኤል ስትገድል ጽድቅ ነው፣ ሌላው ደግሞ እስራኤልን ሲያጠቃ ኃጢያት ነው ከየት እንዳመጣ ነው እኔ አላውቅም። ኢንፋክት እውነትን እንነጋገር ከተባለ ዛሬ በመካከለኛው ምስራቅ አንድ የመካከለኛው ምስራቅ ሰላም የሚነሳ አንዱ ትልቁ ስርዓት የእስራኤል መንግስት ነው። የእስራኤል መንግስት ኔታንያሁ የሚመራው የእስራኤል መንግስት የእስራኤል ስርዓት ለመካከለኛው ምስራቅ ብቻ አይደለም ለዓለምም ሰላም መንሳት ጠንቅ የሰላም ጠንቅ ነው ባጭሩ። የእስራኤል መንግስት የእስራኤልን ፖለቲካ የሚመራው ኔታንያሁ የሚባለው የሰላም ጠንቅ ነው። ስለ ሰው ልጆች ደንታ የሌለው ህፃን ቢሞት እናት ቢሞት ትልቅ ትንሽ ደንታ የሌለው ስርዓት ነው። ኢንፋክት እስራኤልን የሚደግፉ ሰዎችም ለእግዚአብሔር ብለው የሚደግፉ አይደለም፣ ለጥቅማቸው፣ ለሆዳቸው፣ ለፖለቲካቸው ነው። ሌላ ከእግዚአብሔር ጋር አታገናኙት። እግዚአብሔር በእናንተ ደም ውስጥ በእናንተ ግድያ ውስጥ የለበትም። እግዚአብሔር ፍጹም፣ እግዚአብሔር ንጹህ፣ እግዚአብሔር ቅዱስ፣ እግዚአብሔር ፍቅር ነው። የሰው ልጆች ሁሉ ይወዳል። የናንተ የተጨማለቀ የምድር ፖለቲካ ህፃን እየገደላችሁ እናት፣ ሴት፣ እርጉዝ ህዝብ እያጠፋችሁ እናንተ የእግዚአብሔር ወገን እናንተ ከእግዚአብሔር ጋር ያላችሁ አድርጎ ይሄንን መሳልና ማቅረብ ራሱ ከእግዚአብሔር ባህሪ ጋር መጣላት የእግዚአብሔርን ስም ደግሞ እንደማሰደብ ይቆጠራል። እስራኤል በየትም ሀገር ለምትጨፈጭፈው ጭፍጨፋ የራሷ ነውር፣ የራሷ ኃጢያት፣ የራሷ ጥቅም ከእግዚአብሔር ጋር የተገናኘ ነገር የለውም። ብዙ ህፃናት ብዙ እናቶች በፍልስጤም ውስጥ ሲጨፈጨፉ አይተናል። የለበትም እግዚአብሔር። ኢንፋክት የእስራኤልን ታሪክ ካጠናን ምናየው እስራኤል እንደ ህዝብ ከእግዚአብሔር ጋር ሲጣላ ከሙሴ ጋር ሲጣላ የነበረ የእግዚአብሔርን ነቢያት ሲያሳድዱ የነበሩ ሲገሉ የነበሩ በክርስቶስ ኢየሱስ የነበሩ ሐዋርያቶችን ሲገሉ የነበሩ ኢየሱስ ክርስቶስን የሰቀሉ ከእግዚአብሔርም የተጣሉ ከሰውም የተጣሉ እንደሆነ የመጽሐፍ ቅዱስ እውነት ይነግረናል። ለእስራኤል ጸሎትና ልመናዬ እውነትን እንዲያውቁ ከሁሉ በላይ ክርስቶስን እንዲያውቁ በንስሐ እንዲመለሱ የሰውን ልጆች እኩል ማየት እንዲጀምሩ እኛ የእግዚአብሔር ምርጥ ነን ምናምን ይሄ የመረጣቸው ሰይጣን ኮነን ያላቅም ሌላ ነገር የለውም። ሐቅ ነው። እኔ የምናገረው እውነት ነው፣ ውሸት አይደለም። አንድ ጊዜ መድኃኒታችን ጌታችን ኢየሱስ ክርስቶስ ኃጢአት የሚያደርግ የኃጢአት ባሪያ ነው፣ ባሪያ ለዘላለም በቤት አይኖርም ሲል እኛ ለማንም ተገዝተን አናውቅም፣ የማንም ባሪያ አይደለንም አለ። እኛ ከአባታችን ከአብርሃም ነን ሲሉት እናንተ ከአባታችሁ ከአብርሃም አይደላችሁም፣ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ስራ ልትሰሩ ትወዳላችሁ። ዲያብሎስ ከመጀመሪያ ነፍሰ ገዳይ ነው፣ እናንተም የሱን ስራ ነው ለማድረግ የምትፈልጉት አላቸው። አለቀ። ማንም ሰው የሰውን ነፍስ የሚገድል በሙሉ ከዲያብሎስ ነው። አለቀ። 4 ነጥብ። ስፔሻል ዜጋ ነኝ ስፔሻል ምናምን እግዚአብሔር የእስራኤል አምላክ የሚባል የለም። አሁን በመድር ላይ ያለው የሰው ልጆች አምላክ ነው። እግዚአብሔር ለአረቡም አምላክ ነው፣ ለእስራኤሉም አምላክ ነው፣ ለኤዥያውም ለሁሉም አምላክ ነው። ለእስራኤል ብቻ የሚባል አምላክ ለእስራኤል ብቻ የሚባል ምናምን የለም። ይሄ የሃይማኖት የውሸት ትምህርት ነው። በአዲስ ኪዳን ነው የምንኖረው፣ በብሉይ ኪዳን አይደለም። ኢንፋክት በብሉይ ኪዳን እግዚአብሔር ጠራቸው፣ እግዚአብሔር መረጣቸው። ከዛ በኋላ አመጹ። ከዛ በኋላ እግዚአብሔርን እምቢ አሉ። ችግር የለም ህዝቤ ያልሆነውን ህዝቤ ብዬ ያልተጠራውን የተጠራ ብዬ አስቀናቸዋለሁ አለ። እግዚአብሔር ወደ ዓለም ሁሉ ሄደ። አሁን እኛንን ምርጥ እኛን እንደተጠራን የትኛው እግዚአብሔር የለም። አሁን የምናመልከው እግዚአብሔር የሰው ልጆች ሁሉ እስራኤላዊው በእግዚአብሔር ፊት ክቡር ነው፣ ፍልስጤማዊውም በእግዚአብሔር ፊት ክቡር ነው። ሌላ ነገር የለውም። ሌላ የሃይማኖት ይሄ ድል ለእስራኤል ድል የምንም ድል የለም። እዚህ ደም ማፍሰስ ነው ያለው። ይሄንን ድል ለእስራኤል ድል ለኢራን ድል ለቅብርጥስ የምትሉ የሃይማኖት ሰዎች ካላችሁ ንስሐ ግቡ። እናንተ በንጹሃን ደም በሰው ደም የምትቀልዱ ናቸው። ክርስቶስ የሞተው ለሰው ልጆች ሁሉ ነው። የማንም ደም እንዲፈስ ማንም እንዲሞት አይፈልግም። 4 ነጥብ። አሁን በዚህ መካከለኛው ኢራን ላይ ለተደረገው ነገር ማን ነው
ቀድሞ አጥፊው ደብዳቢው ማን ነው? እስራኤል አይደለች እንዴ? ነች። እስራኤል ትኮተኩታለች፣ ታጠፋሃለች። ሲተኮስባት የቃል ኪዳን ህዝብ ጠፋ ትላላችሁ። የቃል ኪዳን የሚባል የለም። ቃል ኪዳን በክርስቶስ ነው። በክርስቶስ ኢየሱስ አምኖ የዳነ ብቻ እሱ የቃል ኪዳን ህዝብ ነው። ሌላ ቃል ኪዳን የሚባል የለም በዜግነት። እንዲህ ብላችሁ የምታስተምሩ ክርስቲያኖች ካላችሁ እኔን አናግሩኝ እስቲ። ከየት ያመጣችሁት መጽሐፍ ቅዱስ? ከየት ያመጣችሁት እውነት ነው? የውሸታችሁን ነው። ውሸታችሁ። እናንተም ነፍሰ ገዳይ ናችሁ። በነፍስ መግደል ውስጥ የለም። በደም መፋሰስ ውስጥ እግዚአብሔር የለም። በጦርነት ውስጥ እግዚአብሔር የለም። 4 ነጥብ። ከዚህ በፊት ጦርነት ይዞት የሚመጣው ሰላም ምንም የለም። በጣም የሚገርመን በጦርነት የሚመጣ ሰላም ጦርነት ነው የሚወልደው፣ ሌላ ነገር የለውም። በቃ ጦርነት ሰላም አምጥቶ ያቅም። ጦርነት ይወልዳል። ከዚህ በፊት ትግራይ ላይ ጦርነት ሲጀመር ብዙዎች የመሰላቸው ትግራይ ላይ ትግራይ ጠፍቶ ትግራይ ጦርነት አልቆ ሰላም መጥቶ ምን አይደለም። የትግራይ ጦርነት ወለደ። አሁን አማራ ክልል ያለውን ጦርነት ወለደ። አሁን የኢትዮጵያና የኤርትራን ጦርነትን ፍጥጫውንም እሱንም የወለደው የትግራይ ጦርነት ነው። ጦርነት ይወልዳል እንጂ በጦርነት የሚመጣ ሰላም የለም። ሰላም የምትጸልዩ ከሆናችሁ ሰላም ለእስራኤል ህዝብ፣ ሰላም ለኢራን ህዝብ፣ ሰላም ለፍልስጤም፣ ሰላም ለሰው ልጆች ብላችሁ ጸልዩ። እስራኤል ብቻ በሰላም የሚኖር ሌላው ህዝብ ደግሞ ጦርነት እንዲኖር ጸልይ የሚል የመጽሐፍ ቅዱስ ክፍል የለም። እንዲምታስተምሩ ውሸታሞች ናችሁ። ፋክት አንዳንድ ትምህርት አለ። አሜሪካ የተባረከችው እስራኤልን ስለምትረዳ ነው። አሜሪካ የተባረከች አይደለችም። አሜሪካ የተረገመች ነች። እናንተ የአሜሪካን ታሪክ እኮ ስለማታውቁ ነው። በጃፓን ውስጥ ሂሮሺማ በአቶሚክ ቦምብ ስንት ንጹሃን እንደገደሉ፣ በቪየትናም ስንት ንጹሃን እንደገደሉ፣ ስንት ያገሩ ተወላጅ ኔቲቭ ኢንዲያንስ ከ12 ሚሊዮን በላይ እንደገደሉ አታውቁም ታሪክ። አሜሪካ ሀብታም የሆነችው አሜሪካ ሀብታም የሆነችው ስለምትዘርፍ፣ ስለምትገድል፣ ገላ ስለምትበላ ነው። ሌላ ነገር የለውም። እውነታው ፖለቲካው እሱ ነው። ስለዚህ ፖለቲካን እንደ በረከት አትውሰዱት። ነጮች የተባረኩት እኮ እንደዚህ ስለሚያደርጉ ነጮች ስለዘረፉ ነው። ከአፍሪካ ኮሎናይዝ አድርገው የአፍሪካን ጥሪት የአፍሪካን ሀብትና ንብረት ስለዘረፉ ሀብታም ሆኑ። እግዚአብሔር ስለባረካቸው አትበሉ። ውሸት ነው። ከነጮች በላይ ግፍ የሰራ አፓርታይድ እያለ የባሪያ ንግድ እያለ ባሪያን እንደ ሰው ሳይሆን እንደ እንስሳ እየቆጠረ ሰንሰለት እያሰረ ያሰቃየ ማን አለ? ታሪክ አታውቁም። ዝም ብሎ በሃይማኖት የተሸበባችሁ እውነትን ማታውቁ ህዝብ ዕውቀት ከማጣቱ የተነሳ ጠፍቷል ነው የሚለው። ትልቁ ብልጽግና በምድር ላይ ብር ማካበት አይደለም። ትልቁ ብልጽግና የእግዚአብሔር መሆን ነው። ለእግዚአብሔር መሆን ነው። በመንፈሳዊ በረከት በሰማያዊ በረከት መባረክ ነው። እሱ ነው ትልቁ በረከት። መጽሐፍ ቅዱስ እግዚአብሔር በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ነው የሚለው። በረከት ሰማያዊ ነው። በምድር ያለ ሀብትና ንብረትም አዋል ክርስቲያኑም አረቡም የሚያምነውም አያምነውም ሁሉም አለው። ትልቁ በረከት እሱ አይደለም። ስለዚህ በረከትን ስታስቡ ከብር ጋር ብቻ አታገናኙት። እሱ አይደለም ዋናው ትልቁ። የአዲስ ኪዳኑ በረከት ሰማያዊ ነው፣ መንፈሳዊ ነው። የምድር በረከት ከሰራ ታገኛለህ። ዘርፈህ ሀብታም መሆን ትችላለህ። አዎ ትችላለህ። አውሮፓውያኖች ስንት የአፍሪካ አገር ገለው ዘርፈው ገዝተው ሀብታም ሆነዋል። ስለዚህ አንዳንድ ጊዜ መንፈሳዊ አረዳዳችን መስተካከል መታረም አለበት። ቅጥ ያጣ ስነ ስርዓት የሌለው በየቤተ ክርስቲያኑ የሚሰበኩ ስብከቶች እኮ በአዲስ ኪዳን መነጽርና በአዲስ ኪዳን ወንፊት ብታበጥሯቸው ዜሮ ናቸው፣ ባዶ። ስለዚህ ስለ ሰላም ከጸለያችሁ ለሁሉ ሰላም ይሁን። ሁሉም ክቡር ነው። ማንም ለእግዚአብሔር ስፔሻል የሚባል ህዝብ የለም። ውሸት፣ አጭበርባሪ፣ ማንም አጭበርባሪ። ስለዚህ እኔ ሐቁን እንድታውቁ ፈልጋለሁ። ይሄንን ሐቅ ደግሞ ሰምታችሁ ሌሎች እንዲሰሙት ማድረግ ይችላልላችሁ። ከዚህ ውጪ ሌላ እውነት አለ የምትሉ ነው እስቲ ድል ለሰው ልጆች ሁሉ፣ ለምድር ሁሉ ሰላም ይሁን። ለኢራን ህዝባችን ሰላም ይሁን፣ ለፍልስጤም ህዝባችን ሰላም ይሁን፣ ለእስራኤል ህዝባችን ሰላም ይሁን፣ ለኢትዮጵያ፣ ለአፍሪካ፣ ለአውሮፓ፣ ለሁሉም ህዝባችን ሰላም ይሁን። ተረፈ በሃይማኖት ስም የምታጭበረብሩ ፖለቲከኞች አርፋችሁ ተቀመጡ። አታጭበርብሩ ውሸታሞች።
እግዚአብሔር በእናንተ ደም ማፍሰስና ነፍሰ ግድያ የለበትም። ቴንክ ዩ